ወንድም አለም እንደምን አለ ደህና ነህ ወይ? ታስታውሳለህ ከ4 5 ወር በፊት አብዛኛው ሰው ሲያንቋሽሸኝና ሲተርበኝ ታስታውሳለህ? ወንድም አለም ታስታውሳለህ? ያ የዛ ጊዜ ማለት ነው። ከዚህ አንድ ትልቅ ነገር እንድትማር እፈልጋለሁ። ባይ ዘ ዌይ ማለት ነው ሁሉም ሰው አንተ አይረዳህም። ተረዳኸኛ? አንዳንድ ሰው ምክንያት ፈልገው ሊጠላህ ይፈልጋል። አንዳንድ ሰው ምክንያት ፈልገው ሊያወድቅህ ይሞክራል። አንዳንዱ ሰው ደግሞ ለየት ያለ ምክንያት ፈልጎ ሊወድህ ይሞክራል። ሰው አሁን እኔ የተማርኩት ምንድነው መሰለው ወንድም አለም፣ ሰው ማስደሰት አትችልም። ተረዳኸኛ? አሁን አንተ ሰውን ይጠቅማል፣ ሰውን ያግዛል ብለህ የተናገርከውን ነገር ብዙ ሰዎች ያስቆጣል። ለምን? መነጽራቸው ትክክል ስላልሆነ። ሲጀመርም አንተን ለመውደድ አይደለም እየሰሙ ያሉት፣ አንተን ለመጥላት ነው። ስለዚህ የሚጠሉበትን መንገድ ፈልገው ያገኙብሃል፣ ይጠሉሃል። በቃ ገባ? አንተ ደግሞ አቅሙ የለህም መቼ። ተረዳኸኛ? የታወቀ ነገር ነው። ባይ ዘ ዌይ አብዛኛው ሰው አንተን የሚጠላህ ማለት ነው ተዋሽቶ ነው። ገባህ? ስላንተ የሆነ ውሸት ነገር ደርሶበታል። ይህ ሰው እንደዚህ ነው ብሎ ገመተ፣ በቃ ጠላ፣ ወሰነብህ። ተረዳኸኛ? እንኳን አንተ ኢየሱስ እግዚአብሔርም የማይስማማበታል። አንዱ ኢየሱስን አይወደውም፣ አንዱ አላህን አይወደውም፣ አንዱ እንትን አይለውም። ላይክ ያለ ነገር ነው። ይህ ዓለም ነች። በቃ ህይወት ነው። እንግዲህ ምን ታደርገዋለህ ወንድም አለም? እውነቴን ነው የምልህ። ስለዚህ በቃ ተረጋጋ። እናንተ ስራ ላይ ፎከስ አድርግ። በቃ ሁሉም ሰው እንዲወድ አትፈልግ። እውነቴን ነው የምልህ። አንተ ብቻ በቃ መንፈሳዊነትህ ላይ ቅርብ ሁን። ቢካዝ መንፈሳዊነትህ ላይ ከሌለበት ትጠቃለህ ወንድም አለ። ስማ ልንገርህ፣ መንፈሳዊ ህይወትህ ከተወጋ እዚህ ዓለማዊ ህይወትህ ላይ ትወጋለህ። በቃ የታወቀ ነገር ነው ይሄ። ተረዳኸኛ? ስለዚህ እንዳትጠቃ። ከውስጥ ነው የምትጠቃው አንተ፣ ከውጫዊ ዓለም አይደለም። ብቻ ዓላማህን ያዝ፣ ቀጥ በል፣ ለራስህ ኩራ። የምትናገረው ነገር ማለት ነው ይሄ ፉል ስቶፕ ይኑረው፣ 4 ነጥብ ይኑረው። ሁሉ ስትናገር ኮስችን ማርክ አትናገር። ለዓላማ ስትናገር ማለት ነው ኮስችን ማርክ አድርገህ አትናገር። 4 ነጥብ ታሰምርበታለህ። ይገባኛል አይነት ሲቹዌሽን ነው የምናጫውተው። ተረዳኸኛ? ስለዚህ ህይወት መቀየር ከፈለግ ወቀው። ይሄ እወድሃለሁ።